አሜሪካ በሶሪያ መጠነ ሰፊ የአየር ጥቃት ስትፈጽም እስራኤል እግረኛ ሰራዊት ማስገባቷ ይነገራል። በዚህ የዓለምን ትኩረት በሳበው ዘመቻም የተለያዩ ሀገሮች መሳተፋቸው ሲታወቅ፣ እስራኤልና አሜሪካም በሌላ በኩል በኢራን ላይ አዲስ ጥቃት ለመፈጸም እየተሰናዱ መሆናቸው ተሰምቷል። የዛሬው ልዩ ዘገባም በዚህ ላይ ያተኩራል። አብራችሁን ቆዩ። በላይ በቀለ ነኝ። አሜሪካ በሶሪያ መጠነ ሰፊ ጥቃት መፈጸሟ ተሰማ። ፕሬዝዳንት ዶናልድ ትራምፕ በአይሲስ ይዞታዎች ላይ ጥቃት እንዲፈጸም ማዘዛቸውን ተከትሎ የአሜሪካ የጦር አውሮፕላኖች ከትላንት ሌሊት ጀምሮ ሶሪያን ሲደበድቡ ማደራቸው ይነገራል። የዮርዳኖስ አየር ኃይልም ከአሜሪካ ጎን ተሰልፎ በአይሲስ ይዞታዎች ላይ ጥቃት መፈጸሙን የሀገሪቱ መንግስት ዛሬ አረጋግጧል። ፕሬዝዳንት ትራምፕ ዘመቻው የተሳካና እያንዳንዱ የአይሲስ ኢላማ በሚገባ መመታቱን ገልጸዋል። የአይሲስና ሌሎች አሸባሪ ቡድኖችን ልክ በማስገባት በዓለም ሰላም እናሰፍናለን ብለዋል ፕሬዝዳንቱ። በጥቃቱ በምስራቅ ሶሪያ የአይሲስ የድሮን ስምሪት ኃላፊና ሌሎች 5 የሚደርሱ አባላት መገደላቸው ሲነገር፣ የሶሪያ ጸጥታ ምንጮች ለፈረንሳይ ዜና አገልግሎት በሰጡት ቃል የአሜሪካ አየር ጥቃት በሰፊው የባዲያ በረሃም የአሸባሪ ቡድኑ ይዞታዎችን እንደመቱ አመልክተዋል። ፕሬዝዳንት ትራምፕ ዛሬ በማህበራዊ መገናኛቸው ባሰፈሩት ጽሑፍ የሶሪያ መንግስት ለአሜሪካ ዘመቻ ሙሉ ድጋፍ ማድረጉን ሲገልጹ፣ የሶሪያ ውጭ ጉዳይ ሚኒስቴር በበኩሉ ዘግይቶ ባወጣው መግለጫም አይሲስን ለመዋጋት ያለውን ቁርጠኝነት በማደስ አሜሪካና የዓለም አቀፍ ህብረ ብሔራዊ ኃይል አባል ሀገሮች ቡድኑን እንዲመቱ መጋበዙን ይፋ አድርጓል። ሶሪያም ከእንግዲህ የአይሲስ ጽንፈኛ ቡድን መጠለያ ወይም መሸሸጊያ አትሆንም ብሏል የሀገሪቱ መንግስት። እናም ቡድኑ ስጋት የማይሆንበት ደረጃ እስከሚደርስ ወታደራዊ ዘመቻው ተጠናክሮ እንደሚቀጥል አረጋግጧል ውጭ ጉዳይ ሚኒስቴሩ። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ቀደም ሲል ሆኪ የሚል መጠሪያ በተሰጠው በዚህ የሶሪያ ዘመቻ የአይሲስ ተዋጊዎች መሠረተ ልማቶችና የጦር መሳሪያ ጣቢያዎቹ ኢላማ መደረጋቸውን አስታውቀዋል። ይሄ የጦርነት ጅማሬ አይደለም፣ ይሄ የበቀል እርምጃ ነው። ጠላቶቻችንን አድነን ብዙዎቹን አጥፍተናል። ዘመቻችን ተጠናክሮ ይቀጥላል ብለዋል ሚኒስትሩ በኤክስ ገጻቸው ባሰፈሩት ጽሑፍ። ባለፈው ሳምንት በዚያው በሶሪያ 2 የአሜሪካ ወታደሮች በአይሲስ ተዋጊዎች መገደላቸውን ተከትሎ ነው የዛሬው የበቀል እርምጃ። የአሜሪካ የጦር ጀቶች ከ70 በላይ የአይሲስ ኢላማዎችን እንደመቱ ሲነገር፣ ማዕከላዊና ሰሜን ምስራቅ ሶሪያ በተዋጊ ጀቶች ድምፅና በከፍተኛ ፍንዳታዎች ሲናወጡ ማደራቸውን የዓይን እማኞች ገልጸዋል። አሜሪካውያንን የነካ ዕድሜ የለውም ይላሉ መከላከያ ሚኒስትሩ። አሜሪካ የገባበት ገብታም አድና ያለምንም ርኅራሄ ታጠፈዋለች። በመካከለኛው ምስራቅ የሚካሄዱ ዘመቻዎችን የሚመራው የአሜሪካ ማዕከላዊ ማዘዣ ጣቢያም በሶሪያም የጦር ጀቶች፣ ሄሊኮፕተሮችና መድፎች በብዛት እንዲሰፍሩ መደረጋቸውን ሲያስታውቅ፣ የዮርዳኖስ አየር ኃይል ተዋጊ አውሮፕላኖችን በማቅረብ ጭምር ላደረገው ድጋፍ አመስግኗል። የሶሪያም ሰላምና ጸጥታም ለጎረቤቶችም ደህንነት በመሆኑ በ2015 የካቲት ወር አይሲስ የዮርዳኖስ አየር ኃይል አብራሪን ሶሪያ ውስጥ ይዞ በአሰቃቂ ሁኔታ መግደሉን ያስታወሰው የአሜሪካ ጦር ምክንያቱ ደግሞ ዮርዳኖስ ከአሜሪካ ጥምር ኃይል ጋር ተባብራለች በሚል እንደነበር ጠቅሷል። የአሁኑ መጠነ ሰፊ ዘመቻም የሶሪያ አዲሱ ፕሬዝዳንት አህመድ አልሻራም የራሳቸውንና የሀገራቸውን ገጽታ ለመቀየር ጥረት በሚያደርጉበት ጊዜ የተፈጸመ ነው። የአሜሪካ ባለሥልጣናት አልሻራን ለረጅም ጊዜ በአሸባሪነት ፈርጀዋቸው እንደነበርና በቅርቡ ከፕሬዝዳንት ትራምፕ ጋር ለመነጋገር እየተሰናዱ ሳለ ከዓለም አቀፍ አሸባሪዎች ተርታም እንዲፋቁ አድርገዋል። አልሻራም ሀገራቸው ከእንግዲህ የአይሲስ መጠለያ እንደማትሆን ዓለም እንዲያውቅላቸው ይፈልጋሉ። ባለፈው ሳምንት 2 የአሜሪካ ወታደሮችና 1 አስተርጓሚ ፓልሚራ
ሶሪያ ውስጥ መገደላቸውን ተከትሎ ፕሬዝዳንት ትራምፕ የበቀል እርምጃ እንደሚወስዱ መግለጻቸው ይታወቃል። ከዓመት በፊት የባሽር አልአሳድ አገዛዝ መወገዱን ተከትሎ አሜሪካም ከ1000 በላይ ወታደሮቿን አሰማርታም አይሲስን ስትፋለም የቆየች ሲሆን አሁን ተጨማሪ ሰራዊት በማሰማራትና ከተባባሪ ኃይሎች ጋር የጸረ አይሲስ ዘመቻዋን አጠናክራለች። አይሲስ ጥንታዊና ስልታዊ የሶሪያን ከተማ ፓልሚራን በ2015 ከተቆጣጠረ በኋላ በርካታ ጥንታዊ ቅርሶችና ሰፊ ግድያ መፈጸሙ ሲነገር ይዞታዎቹን ለቆ ከወጣ በኋላም ጥቃቶቹ በሶሪያ የተለያዩ አካባቢዎች አጠናክሮ ቀጥሏል። በ2019 በአሜሪካ የሚደገፉ የሶሪያ ተዋጊዎች ጥምረት አይሲስ የመጨረሻ ይዞታውን ለቆ ስለመውጣቱ ይፋ ማድረጉ ይታወሳል። የመንግስታቱ ድርጅት አይሲስ በኢራቅና ሶሪያ እስከ 7000 የሚደርሱ ተዋጊዎች እንዳሉት ሲገልጽ አሜሪካም እነዚሁኑ የቡድኑን ተዋጊዎች ለማስወገድ በሶሪያም ሌሎች ኃይሎችን በማሰልጠን ጭምር ስትንቀሳቀስ ቆይታለች። የእስራኤል ጦር ኃይል በበኩሉ የአሜሪካንን ጥቃት ተከትሎ በደቡብ ምዕራብ ሶሪያ በታጣቂ ቡድኖች ላይ ጥቃት መክፈቱ ታውቋል። የእስራኤል እግረኛ ሰራዊት 4 አካባቢዎች መቆጣጠሩንና በርካታ የአይሲስ ተዋጊዎች መገደላቸውን ዘገቦች አመልክተዋል። እስራኤል ከሶሪያ በሚያዋስናት ድንበር 15 ኪሎ ሜትር ዘልቃ በመግባት ለደህንነቴ ስጋት በምትላቸው ታጣቂዎች ላይ ተደጋጋሚ ጥቃት ትፈጽማለች። ይህ በእንዲህ እንዳለ እስራኤል በኢራን ላይ አዲስ ጥቃት ለመፈጸም ማቀዷ ሲነገር ስለዚሁ እቅድ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለአሜሪካ መሪ በቀጣይ ጉብኝታቸው ያስረዳሉ ተብሎ ይጠበቃል። ኤንቢሲ ቴሌቪዥን ዛሬ ባሰራጨው ዘገባም እስራኤል በኢራን የኒውክሌር ግንባታ መቀጠል ስጋቷም እያደገ መሆኑን አመልክቷል። ከኒውክሌር ባለፈ የባለስቲክ ሚሳኤል ምርቷን እያሰፋች መሆኗን የጠቀሰው ቴሌቪዥኑ ይህንኑ የቴሄራንን የአውዳሚ መሳሪያ ግንባታን ለመከላከል እስራኤል አዲስ ዘመቻም አቅዳለች ብሏል። ትራምፕና ኔታንያሁ ከጥቂት ቀናት በኋላ በፍሎሪዳ የፕሬዝዳንቱ የግል ሪዞርት ሲገናኙ በዚሁ አዲስ የእስራኤል ወታደራዊ ተልዕኮ ዝርዝር ላይ እንደሚነጋገሩ ገልጧል። ቴሄራን ባለፈው ሰኔ አሜሪካና እስራኤል በከፈቱባት የ12 ቀናት ጦርነት የተመቱባትን የኒውክሌር ጣቢያዎች መልሳ እየገነባች ስለመሆኑ የተለያዩ መረጃዎች ይፋ ማድረጋቸው ይታወቃል። የኒውክሌር ስጋት ተጨባጭና አደገኛ ነው። አስቀድሞ ካልሆነ በመጨረሻ ሰዓት ተነስቼ ልመልስ ብትል ፍጹም የማይታሰብ ነው ብለዋል ለቴሌቪዥን ጣቢያው ቃላቸውን የሰጡ የእስራኤል አንድ ወታደራዊ ባለስልጣን። ሌላም የአሜሪካ ከፍተኛ አመራር ኢራን ሃይ ካልተባለች በየወሩ 3000 ባለስቲክ ሚሳኤሎች እያመረተች ስለመሆኗ መረጃ መገኘቱን ገልጸዋል። በሰኔው ጦርነት እስራኤል 1000 ዜጎቿን እንደገደለችና በምላሹ ቴሄራን 500 ባለስቲክ ሚሳኤሎች ወደ እስራኤል መተኮሷን ትገልጻለች። 32 ሰዎች መገደላቸውንና 3000 የሚደርሱ መቁሰላቸውን። ዋሽንግተን ፖስት በሳምንቱ ባወጣው ሪፖርት ደግሞ ትራምፕና ኔታንያሁ በኢራን የኒውክሌር ፕሮግራም በሰኔ የፈጸሙትን ጥቃት ቀደም ሲል በዝርዝር ተማክረው እንዳደረጉት ሁሉ አሁንም ለአዲስ ዘመቻም ቀጠሮ መያዛቸውን ጠቅሷል።